ኢትዮጵያ ኮንስትራክሽን ባለስልጣን የዘርፉን አሰራር የሚያዘምኑ አዳዲስ የህንፃ ኮዶችንና ስታንዳርዶችን መተግበር ጀመረ። የከተማና መሰረተ ልማት ሚኒስትር ዴኤታ ዶክተር የትምጌታ አስራት የግንባታ ስራዎች በጥራትና ደህንነት ካልተደገፉ የሰው ህይወት መጥፋት እንዲሁም የሀብት ብክነት ሊያስከትሉ እንደሚችሉ አመላክተዋል። የኮንስትራክሽን ዘርፉ ትራንስፎርሜሽን ከጥራት ቁጥጥር ባሻገር የቴክኖሎጂ ሽግግር፣ የዲጂታል አሰራር፣ የአካባቢ ጥበቃና የአየር ንብረት ለውጥን የሚቋቋሙ ህንፃዎች መገንባትን እንደሚያካትትም አስረድተዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው በከምባታ ዞን ዱራሜ ከተማ የአረንጓዴ አሻራ መርሃ ግብርን አስጀመሩ። በማስጀመሪያ መርሃ ግብሩ ወቅት ርዕሰ መስተዳድሩ እንዳሉት በአረንጓዴ አሻራ መርሃ ግብር ከ530 ሚሊዮን በላይ ችግኞች ለተከላ ተዘጋጅተዋል። ችግኞቹ ለምግብ፣ ለመድኃኒት፣ ለቁሳቁስ መስሪያነትና ሌሎች ዘርፈ ብዙ ጠቀሜታ ያላቸው መሆኑን ገልጸው በተለያዩ ጊዜያት እየተተከሉ ያሉ ችግኞች የጽድቀት መጠን እየጨመረ ስለመሆኑም አስረድተዋል።